አናገኛት ለምን ምን የሚያገናኛችሁ ነገር አለ? አንቺ ላለማስቀየም በጣም ክብር ይኑርህ። እያወራናትን እንዴ ማነው ቀንማ እንደሆነቱ ከሆነ ሀይሚዬ አንቺ ገበና ደባቂ ነበርሽ። ለምን ብሩክ የፍቅረኛሽ ስለሆነ ካሜራ አብርተሽ እኮ ነው አምተሽ ፍጥጥ አድርገሽ የጠየቅሽው ማለት ነው። እኔና ብሩኬ ተለያይተናል። ተለያየን ምናምን ምንድነው የሚለያያችሁ? ለማን ነው ክፍተት ምሰጥ? የ1 ሚሊዮን ጊዜ ከብሩኬ ጋር ተለያየው ትልና ነገም እግሩ ስር ነው የምናገኛት። ጋይስ ምንድነው መፍትሄው? ነው የምናገራችሁ ለእናንተ ሁሉ ጊዜ ብቻ ውስጥ በውስጥ መብሰል ምንድነው ይሄ? ገና እንደመጣ እሷ እትሽን ነው ሙሽዬ ከበሰሉ በኋላ እናንተ ጋር ይመጣሉ። ጋሽዬን በቀደም ውስጥ ለውስጥ ምንድን ነበር ያለው ጋሽዬ በቀደም? ትክክለኛ መልስ ቁጭ በለስ። አሁን ስነ ስርዓት አይኖርም። እኔ ሙሽ በቃ መጨቃጨቅ ሁሌ ደግሞ የሆነ ነገር ጀምረህ ስሜት አታስጨርስም። አንተ ደግሞ አቋርጣ ትሮጣለህ። አሁን ደህና ስክን ያለ ወሬ ይዘው እዚህ ጋር ጥላቸው ትሄዳለህ። ምን አስበህ ነው? የምርኛል ከዚህ በላይ መታገስ አልችልም። እሱ አባትሽ ደግሞ እኔ ላገኛቸው ፈልጋለሁ። ሁሉንም አፋጣው እንደው ማለት ነው። አንዳንድ ጥፊ ባቀመሱልኝ ደስ ሲለኝ ነበር። እግዚአብሔርን የምሬ ነው የምላቸው። እዚህ ጋር ሰላም፣ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ያችኋለሁ ምናምን። አንተ ያልተናፈቅ ማን ይናፈቃል? ቡቡ እንኳን አደረሰህ ለጥምቀት። እንኳንም እንደዚህ ስቀህ በእናት ቤት እንደዚህ ሳቅ ብለው ቁጭ ሲሉ ደስ ይላል። እግዚአብሔር እያለፍኩ ነውና ብቻ ዛሬ በዋነኝነት ያለውበት ሁኔታ ለመናገር ነው የመጣሁት። በጣም ግድ ይልሃል። እንኳን ደህና መጣ። ስለመጣህ ደስ ብሎናል። የማን ልብ አንጠልጥለህ ተኝተህ ታድራለህ አንተ እንዴ? እንኳን ደህና መጣ ብለናል። እንደዚህ ነው መመለስ ያለብህ። አየሽ ሙሻ አግኝቷታል። በቃ እኔ እንድጠራጠረው እንዳላምኑ ያደረገኝ ነገር አለ። እሺ ከዛስ ጭራሽ ይባስ ብሎ ደግሞ ከዛ በፊት መጥቶ ምን እንዳረገ እስኪ ኮፒ ፈልጊ። ደግሞ ኮፒ ነው መቼስ ኦሪጂናል አይገኝም። የዛን ጊዜም እኮ ቢመጣም እኮ ያው ከህይወቴ ውጣ ብለሽዋል እኮ ሀይሚዬ። ውጣ ስትይው ወጣ። ይባስ ብሎ ደግሞ ከዛ በፊት መጥቶ ማግኘቱ እሷ እኔና እሱ ስንጣላ እሷ ጋር መጥቶ መደበቁ አልበቃ ብሎት ጭራሽ ደግሞ እውነት ለመናገር በዛን ሰዓት የሚያስጠጋ ሰው ተገኝቶ አሜን ብሎ ነው መቀበል ያለበት። ምክንያቱም አንድ ሰው እኮ ነው የጠፋው። አረቅ ሙሉ ሲጠፋኛ ራሱ ተጨንቀር ማለት ነው። ይሄዳለሁ ብዬ አብሬው ተከትዬ በመጣ ገና እንደመጣ እሷን አገኛት። ለምን ምን የሚያገናኛችሁ ነገር አለ? እኔ እንዳስብ ያደረገኝ እሱ ነው። ጸብ ቢሆንማ ከካሜራ ጀርባ ለምን እንደሆነ ምናምን ትጠይቂው ነበር እንጂ ልክ ካሜራ አብርተሽ እኮ እንደዚህ ነበር ካትዩም ነበር። ለምን ፍቅረኛሽ ስለሆነ ማለት ነው፣ ያው ስራ ስለሆነ። የሆነ ነገር ባይኖር ለምን ተገናኙ ብዬ እንዳስብ ብቻ አይደለም ማለት ነው። እኔ እንዴ በምን አደረኩሽ? እና ታዲያ እንደዛ ከሆነ አሁን ማለት ነው ብሩኬና ሀይሚ ሲያወሩ የማይግባቡት ነገር ለካሜራው ድምቀት ነው፣ ለድራማው ድምቀት ነው፣ ለእኛ ለማሳመን ነው። እንዲሁ ብዙ ጊዜ እኮ ይህ በቃ የሆነ ፋም የሚሉት ነገር አያስቃችሁ? ለምን ትጠራኛለህ? ስለፈለገች ነው ጥራት ፈለገችኝ። ጠይቃ ክብር ይኑርህ። እያወራናትን እንዴ በቃኝ። ሁሌ እንደዚህ ሊሆን እስከ መቼ ነው እንደዚህ? እስከ መቼ ነው ከአንቺ ጋር እንደዚህ የሚቀጥል? መንገድ ነው አለች ሴትዮዋ። እንደው የፉክክር በረት ሳይዘጋ አደረ ይባላል። የብሩኬና ሀይሚ ህይወት ነው። እግዚአብሔርን ሁሌ እንደዚህ ሊሆን እስከ መቼ ነው እንደዚህ? እስከ መቼ ነው ከአንቺ ጋር እንደዚህ የሚቀጥል? አንተም ስርዓት ይኑርህ። በቃ ሁሌ እንደዚህ እኔ እንድሸከምህ እኔ ምንድን ነው ሸክሙ? ወይ ጉድ! ይሄ የበጎቹ አይዲያ ነው። ላይቭ ላይ የሚያወሩት ነው የምትመልሸው ሀይሚ ማለት ነው። መቼ ነው ያልሽኝ? በቃ በቃ ክብር መቼ ብዬሽ ነው ሽሩ? መቼ ብዬሻለሁ? ያለማየሁ ልጅ እንዴ እንኮኮ ይላል፣ ቼቼ ይላል እንዴ ያሸክማል እንጂ መቼ ነው ተሸከሙኝ ብሎ የሚያውቀው? ቀብራሪት ሀይሚቲ እንዴ ተያ ታምሃላ ታምህ ነው አይደል? የተኛው መለያየታችንን ደግሞ ሀይሚዬ ልብሽን ከተናገርሽ በኋላ ማለት ነው ታምሃላ አይደል ያለሽ። እንደው ግርም ትለኛለች። አሁን በሷ ፍንሊያ የሚለው ቃል ሲጠራ በቃ እያስፈራሽ መጣ አይደለ? ወይኔ ታዲያ መተሽ እኮ ነው አንቺ እየበጠበጥሽኝ ያለሽ። እየበጠበጥኩ አይደል? ታዲያ ራሴ ወጣለሁ በቃ እኔ እና አንቺ እኮ ያረጋል። ታሽ እየበጠበጥሽኝ ያለው በቀደም ኬኩ ጋር የመጣችውን ነው እንጂ ዛሬ ቤት የመጣችበትን አይደለም። ጠርታት ነው የመጣችው። ማታቸው አይቀርበዋል። አግኝቻታለሁ አለ። ማንኛውም ሰው እኮ አድርጌያለሁ እንደዚህ ተጠራለሁ ሌላ አይችልም። እሺ በእናቴ ፊት ልንገርሽ፣ አንቺ እኔ ማመን አልቻልሽም አይደል? ከኔ ጋር መቀጠል አልቻልሽም እኮ ብሩኬን ምን አድርገሽ ቢሆን ማለት ነው ይሄ ሁሉ ጉዞ ይቋረጥ ነበር። አንቺ አላምን አልሽ፣ እሱ እመኝኝ ይላል። ጉድ እኮ ነው። እንዴ ማንም ሰው እንዲቀየመኝ አልፈልግም። የኔ ስሜት ራሴ ማመን ካልቻለችና ልጁ የዛን ጊዜ ከዛም በኋላ የኔ እንዳልሆነ የብሩኬ ልጅ ባይሆን ሀይሚ የዛን ጊዜ ምን ልትሆን ነው? ልትመለስ
ኧረ ይደብራል። እኔ አልመለስም። ቤተሰብ ከታወቀ ሀይሚኔ ጋር ድጋሚ ትመጣ አልቀበላትም። ቀጥታ ነው የምነግራችሁ። ቀጥታ ምን ማለት ነው? አልቀበልሽም። ምን አንቺ አይ ሙሽዬ ሰምታለች። ዛሬ እንግዲህ ሙሽዬ ሰምታለች። የሚገርመው ነገር ሀይሚም መተው የጠየቋት ሀይሚን ከካሜራ ጀርባ ነው ነጋሽዬ የተወራው። ሙሽዬም ደግሞ ከካሜራ ጀርባ ብሩክን ሄዳ እንዳገኘችው ነው የተነገረው ማለት ነው። ነገር ግን ቅያሪ ነው ምንድን የሚባለው አይደል ነው አላውቅም። ግን ጋሽዬ ደግሞ በተመሳሳይ ሄዶ ጠይቋታል። ባይዘዌ ማለት ነው። አሁን ሀይሚን ተጽዕኖ አደረጉባት ምናምን፣ እሷ የፈለገችውን ህይወት መኖር አትችልም ወይ ምናምን እያላቸው ነው። እነሱ ትልልቅ ሰዎች እኮ ናቸው። የሚጎዳና የሚከፋቸውን ነገር ያውቃሉ። በተለይ ጋሽዬ ዩቲዩብ ዓለም ላይ እኮ ነው ያለው። የተሰጠውን ነገር መከወን ግዴታው ነው። ሰው ደግሞ እስካሁን ጋሽዬ በተናገረበት መስፈርት ትክክል የሆነውን ነገር ነው የተናገረው። ለሷም ለህይወቷ የሚጠቅማትን ነገር ነው እየተናገረ ያለው ማለት ነው። ምክንያቱም ትልቅ ሰው ነው፣ የትልቅ ሰው ካራክተር ነው የተሰጠው። እሱም በሚገባ ነው የሰራው። እውነት ለመናገር ሀይሚን ማረጋጋት፣ ቆም ብላ እንድታይ አስሬ የሆነ በቃ ይሄን ፍቅር ጣልኩት፣ ከዛ በኋላ ደግሞ የሆነ ሰው ሲያነሳው ለምን አታንሱ፣ እዛው ቦታ ላይ ወድቆ ይቀመጥ፣ እዛው ቦታ ላይ ምስጥ ይውጣበት ምናምን እያለች ነው ሀይሚ። ከዛ ሀይሚ እንደዛ ስትል ደግሞ እንዴ ከአንበሳ ጉሮሮ ማን ያወጣል ስጋ ላይ ሀገሬ ሰው። አንቺ ከፈለግሽ ማለት ነው እንዴ አንበሳ እያሉሽ ነው። ታዲያ ለምንድን ነው ስጋ እያወጣሽ ትጥይና የሆነ የሚበላ ሰው ሲመጣ አትብሉ፣ እዚሁ ይቀመጥ፣ እዚሁ እንዲህ የምትይው ለምንድን ነው? ሆ ማይ ጋድ ምን አስበሽ ነው አንቺ? ጉድ እኮ ነው። ማንም ሴት ብትመጣ አንቺ አልፈልግም ብሩኬ ከህይወት ወጥቻለሁ ካልሽ የምትፈልጊው ነገር መናገር፣ ከዛ በኋላ ካላስ በቃ አለቀ። ከሊት ስለምትገባ ነው ከሊት የማትገባ እሷ ምን አንቺ ምን አስጨነቀሽ? ለምን ጉድጓድ አይገባም? እኔ አያገባኝም። እኔ የምሬን ስነግራችሁ ማለት ነው። ዛሬ ስለመጣችበት አይደለም ምነግራችሁ። ብዙ ጊዜ ሀይሚ ተለያየሁትልና አንዳንዴ ስትመለስ እንደምትመለስ አውቃለሁኝ። ለምን ተመለሰሽ እያልኳት አይደለም፣ ግን ስትመለስ ዋጋ ትከፍላለች። ለምን ከዚህ ሁላ በክብር እሱ ይቅርታ ሲጠይቅ እሺ ብሎ ተስማምቶ ነገራቶቹን መፍታት አንድ ነገር ይሄ ያስኬዳል። ግን እሷ ይቅርታ ስትጠየቅ ማለት ነው 3 ቀን 4 ቀን ትከለክልና ከዛ በጎቿ ጀግና ይሏታል። ከዛ በኋላ ደግሞ እሷ እንደገና ዝቅ ትላለች። እሺ ዝቅ ትበል፣ ችግር የለውም ለፍቅራቸው ነው። ሁለቱም ዝቅ ቢሉ ምንም ችግር የለብኝም እኔ። ግን ከዚህ ሁላ በክብር ስትጠየቁ ለምንድን ነው ይቅርታ የማትቀበሉት? ሴቶችዬ፣ ሀይሚን ብቻ አይደለም ሴቶች ለምንድን ነው የኔ ጥያቄ። ድራም ይዘን ለምንድን ነው ቆይ ወንድ ልጅ የሆነ ይለምነናል የሆነ እየወድን ነው የምንግደረደረው ነገር ከአንገት በላይ ለምንድን ነው? ቤተሰብ እኔ አሁን ሀይሚ ጋር እያየሁ ያለሁት ነገር ይሄ ነው። ለምን መሰላችሁ? እሷ እንለያይ ስትል ነገራቶቹ ቀላል ነው የሚመስሉት፣ ግን አሁን በብሩኬ በኩል እንለያይ ሲል ነገራቶቹ እያስፈሯት ነው። ፊቷ ላይ ራሱ ይነበባል። ይሄንን ስላችሁ ያኔ ቅር አይበላችሁ በጎችዬ። እኔ ያለውን ነገር ነው እያስረዳኋቸው ያለሁት እንጂ ብሩኬና ሀይሚ እዚህ ጋር ስራ ነው እየሰሩ ያሉት። ነገር ግን እንዴት ነው ድራማው አንድ ሰው ሊሂድ ብሎ ራሱ ተሰናብቶ ከዛ በኋላ ያ ሰው ከማን ጋር ሲሆን ለምን ይቆጨዋል? እኔ ምንም ሊገባኝ አልቻለም። ማለት ለምን የጣላችሁ ሰው ምንም ይሁን ምን በቃ እንዴ ከውስጧ ወጥቷል። ካለበለዚያ ደግሞ ከውስጧ የማይወጣላት ከሆነ ያንን ሰው እንላይ ባለማለት ነገራቶቹን በቃ አሁን እነሱ ቢያንስ ምን ትዳር ውስጥ አልገቡ ገና ቤስት ፍሬንድ ናቸው። ምን ከብዷቸው ነው? አሁን እኮ ይሄ ልጅ እስኪጣራ ድረስ ሀይሚ ከብሩኬ ጎን ብትቆም ምንም የሚጎልባት ነገር የለም። ያው ግን ድራማው አያምርላቸውም እንደሚመስለኝ ሳስበው ማለት ነው። ግዴታ ብሩክና ሀይሚ መካከል ጸብ መፈጠር አለበት ድራማው እንዲያምር፣ ሰዎችም እንዲሰሩ በዙሪያቸው ማለት ነው። እንደዛ ነው የተረዳሁት ማለት ነው። እና ብሩክም አሁን የሆነ ድራማውን ለማሳመር ነው እንጂ አሁን ሀይሚን በዚህ ልክ አይናገራትም። ግን እናንተ የምታስቡት ደግሞ እንደዚህ ተናገራት፣ እንደዚህ አመናጨቃት፣ እንደዚህ ሆነ። ከዚህ በላይ ይደረጋል እኮ ፊልም ላይ አታውም? እንዲህ ስንት ፊልም ላይ አሁን ከፎቅ ወረወራት ይባላል፣ ኤዲት እየተደረገ ነው። ካልጋ ላይ ወረወራት፣ ገፈተራት ይባላል፣ በጥፊ መታት ይባላል። በጥፊ ሲመታት ውድቅ ፊልም አለ። እሱን ቢሰሩላችሁ ምን ልትሉ ነው? እንዲህ ካሜራ እኮ ኤዲት ያደርጋል እኮ ጋይስ። እና አሁን ላይ እንደውም እየተሻሻላችሁ ነው እንጂ ወይኔ መጀመሪያማ በስመ አብ ብሩክን ሲኦል ሊጨምሩት ነበር ያሰቡት ማለት ነው። እኔ ሀይሚ ማለት ነው የሚናገሯት ለምሳሌ በቀደም ተለያይቻለሁ ብላ ሄዳ ድጋሚ ስትመጣ ለምንድን ነው እሷ ሀሳቧን ቀይራ እኛም ማንቀይረው ብሎ ፖስት ያደርጉ አይቻልም። ትክክል እኮ ናቸው። ምክንያቱም
በዚህ ጋር መጣች ስትሏት በዛ ጋር ትሄዳለች። እዛ ጋር ጥሩ ሀሳብ አስተያየት ይዘውላት ነገ ደግሞ ሌላ ነገር ሆና ትመጣለች። ባይዘወይ ሀይሚ እኔ ጸባዬ በቀን 5-6 ይቀያየራለሁ ብላለች። ባይዘወይ ማለት ነው ራሷን የተናገረችው እኔ አይደለሁም። ሶ እኔ እንግዲህ አንዳንዴ ያው ካራክተር ውስጥም ትቀያየራለች እንደዚሁ ስታዋት ማለት ነው እንጂ እኔ አሁን ትናንትና ወደ ሆስፒታል ውስጥ እሱ ይቅርታ መጠየቋን ምንም አልታየኝም። ምንም አስፈላጊ አይደለም። በቃ ታሞ ነው አብሬው ቆይቻለሁ። ይሄ ልጅ ተለያይቻለሁ በእኔም ምክንያት ሆነ በምንም ሆነ ታሞ በቃ ፈጣሪ ይማርህ እግዚአብሔር ይማርህ ብዬ ደጋግሜ ሄጄ አየዋለሁ። ከዛ ውጪ እንዲህ ድብስብስ ልምጥምጥ አልልም። ለምን ተለያይቻለሁ በቃ ተሳስቸም ሆነ ወድጀም ሆነ እንለያይ የሚለውን ካፌ አውጥቼዋለሁ። በቃ አክተው ለተተፋ ምራቅ አይላስም ጋይስ። ሶ እኔ እዚህ ጋር ማንንም ይሄ አያስተምርም። ምክንያቱም ፍቅረኛችሁን ማለት ነው አስታሙት በጣም ቁስል ካላችሁ በቃ ፍርጥ አድርጉት። ከዛ በኋላ ግን የምን እየነካኩ ማባበል እኔ አይመቸኝም። ይቅርታ አድርጉልኝና ማለት ነው የፈለገ ነገር ቢሆን ግን በመጀመሪያ ታገሱ። ሶ እና ሀይሚ አሁን ለሚፋቀር ሰው ይሄን ያስተምራል ብሎ ከሆነ የሰሩት ቪዲዮ አሁን እዚያ አያስተምርም፣ በጣም አያስተምርም። እና ምን ልላችሁ ፈልጌ ነው ባጭሩ እንግዲህ ዛሬ ያው ሙሽዬ እንደ አዲስ ልጅሽ አስረግዞ ነው የተለያየው ስትባል አያስረግዝም። ያው እናት አይደለች። ብሩኬ ደግሞ ታውቃላችሁ ሴት ልጅም ወንድ ልጅም ነው እናት ናት። ሶ ማለት በቃ ያው የእናትነቷን ነው የተረዳችው እንጂ አሁን ልጁ ቢወለድም እኔ አሳድገዋለሁ ብላለች። ያው ታሳድግ መብቷ ነው፣ ምንም ችግር የለውም እዚህ ጋር ማለት ነው። ግን ያው ሀይሜ ተከዳች። ለምን ተከዳች ስትሉ እዚህ ጋር እራሷ ሄዳ ነው በቃ። ባትሄድ ኖሮ ይሄ ልጅ እዚህ ሴት ጋር አይመጣም። ባትሄድ ማለት ነው። ቢሆን እንኳን ግን ልጁ እኮ የብሩክ አይደለም ሲጀመር ማለት ነው። ዛሬ ፍፄ ጋር መታ ነበር፣ ቪዲዮን አላየሁትም። እና ለሙሽዬ አንድ ባንድ አስረዳቻት። ሙሽዬ በምታውቀው ልክ ጥሩ ንግግር ነው የተናገረችው፣ ጥሩ ነገር ነው ያለችው። ግን እኔ እዚህ ጋር ማለት ነው የምፈርደው በሀይሚ ላይ አይደለም። ብሩክ ሄደው ልንገራችሁ፣ በዛን ሰዓት ጸቡን ሄዳችሁ ማየት ትችላላችሁ። በደንብ አድርጋችሁ ስታዩት ይገባችኋል። በቃ አልፈልግም ብላ እኮ ሄዳለች። በቃ እሷ ከአንዴም ሁለቴ ሶስቴ እንደውም አሁን ለዛ ያለው ነገር ነው እየተነጋገሩ የሚሰሩት። የዛን ሰዓት እኮ እኔ ጭራሽ ድጋሚ ተስፋ አልቆረጥኩም። ግን ድጋሚ እንደዚህ በቃ ይፋቀራሉ የሚለውን ነገር በጣም ነበር እየፈራሁላቸው የነበረው። ግን ከዛ በኋላ እንደውም ፍቅራቸው ብሶ ገኖ በቃ በብዙ አይነት ያላየነውን ነገር ነው ያሳዩን ማለት ነው። ሶ እኔ ከዛ ምንም አይመስለኝም። ያንን ነገር ስላዩ አሁን ላይ እኔ የሚሰዳደቡት የሚፎጋገሩት ምንም አይመስለኝም። እኔ ከዛ የበለጠ ተነጋግረው ሰርተው ስለማያውቁ ማለት ነው። እና ምን ልላችሁ ፈልጌ ነው አሁን የድራማው መጨረሻ ላይ የደረሱ ይመስለኛል። እኔ እንደሚመስለኝ ድራማውን ያረዘሙት ቡቡዬ እንደሰማችሁት ሀሳብ የምን ሊሳካልኝ ትንሽ ቀርቶኛል። አይ ቡቡዬና ፍቅር እኮ ጎበዝ እኮ ናቸው የኔ ጀግኖች። ፍቅርዬም ከሰሞኑ ለእናቴ የሆነ ነገር አለኝ ብላለች። ኧረ የቡታጅራ መሪዎቹ አንደኛ ቡቡዬ፣ ሁለተኛ ፍቅርዬ ልትሆን ነው መሰለኝ እንዴ። ምክንያቱም ያው የቡርኬ ያው ቤት ነው በሚለው አስቤው ነው እንጂ አላቅም እንደሆነ ቤተሰብ ይቅርታ አድርጉልኝ፣ አንቺ ወረኛ እንዳትሉኝ ነው ብዬ ነው። እንደዚህ ጊዜ የሚፈጅ ነገር ምን አለ? ወይ ሱቅ ነው ወይ ቤት ነው፣ ከሁለት አንዱ ነው። ሶ ያ ይመስለኛል ብዬ ነው እንግዲህ የፍቅርዬም ቤት ነው ብዬ ነው ማስበው። ዞሮ እንግዲህ አንደኞች ናቸው። ቡታጅራዎች ይመቻችሁ፣ ለቤተሰቦቻችሁ ለመለወጥ። እኛ ሰው ሀገር መተን ደፋ ቀናን የለ። እናንተ ደግሞ በየሆስፒታሉ እየተደፋችሁም እየተቀናችሁም እያለቀሳችሁም ቤተሰቦቻችሁን ስለምታስደስቱ በጣም እንወዳችኋለን። የማዳም ቅመሞችንም እንደዚሁ ስለምታስለቅሷቸው ደስ ብሎኛል አልላችሁም። መቼም ያው አታስረዝሙ፣ አጠር ያለ ነገር ብሰሩ በጣም ጥሩ ነው ብዬ አስባለሁ እኔ መልእክቴ። አሁን ግን የድራማው መጨረሻ ላይ የደረሱ ይመስለኛል። ምክንያቱም ሊያልቅ ባይታሰብ ኖሮ ሙሽዬ አሰማም። ምክንያቱም ካሁን በኋላ ቡሽዬ አሰማቸው። ምክንያቱም ግዴታ መታረቅ እንዳለባቸው ነው እሷ የምትወስንባቸው ማለት ነው። ያው ብሩኬ እሷን እምቢ ማለት አይችልም። ጋሽዬ ደግሞ ማሳመን ትችላለች፣ ሀይሚ ማለት ነው። ጋሽዬ ሁሉም ነገር ስለሚያውቅ ማሳመን ይቻላል። ሙሽዬን ግን ማሳመን አይቻልም። ሶ የድራማው ጫፍ ላይ የደረሱ ይመስለኛል። የኛ ውድ ቤተሰቦች አይዟችሁ። እንግዲህ ጥምቀትን ፏፍሽ እያላችሁ እንግዲህ የነ ቡቡን አዲስ ነገር እንጠብቃለን ማለት ነው። ቡቡም ዛሬ እንግዲህ ደህና ነው እንደምታዩት። ጆሮ ስር የሆነ ፕላስተር ተለጥፏል። እንግዲህ ሜቢ ያ ጭንቅላቱ ላይ የተሳሰረው ምንድን ነው ለምትሉ ሰዎች ለዛ ማሰሪያ ይመስለኛል። እንግዲህ ለማንኛውም የኛ ውድ ቤተሰቦች እናመሰግናለን፣ እንወዳችኋለን። ባይ
አለብን አፈሯ